ሃይሚና ብሩክ የመኪና አደጋ ደረሰባቸው። የሚያሳዝን ነገር ተፈጠረ። ቤተሰቦች የዛሬው ቪዲዮ አንድ ላይ የምንመለከት ይሆናል። ብቻ እኔ በጣም ያስፈራል የዛሬው ቪዲዮ። ሃይሚ ለመጀመሪያ ጊዜ መኪና ነዳች። ቤተሰቦች አደጋን ያደረሰችው እና ብሩክ እስካሁን አላለማመድካት እንዴት እስካሁን አላለማመድካትም የሚል ጥያቄ ይፈጠራልና ቤተሰቦች የዛሬውን ቪዲዮ የሚያስቅ ቪዲዮ ነው የሚሆነውና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ አድርጉ፣ ምንም አይጎልባችሁም። ብቻ ቀጥታ ወደ ቪዲዮአችን እንግባና ብሩኬ ዛሬ የሰራው አንድ ትልቅ ስህተት አለ። ሃይሚን መኪና ውስጥ ከተታለህ። እኔ ባትለማመድ ይሻላል። ለምን ይሄን ዝንጥ ያለ መኪና አንድ መኪናው ሁለት አንተና እሷ ገለል ልትገቡ ነው በዚህ መኪና። ቢያንስ እንኳን ሹፌር ምናምን ወይ ባዶ ለጥ ያለ መሬት ላይ እንደፈለገችው እንደ ፈረስ ብነዳ ይሻላል እንጂ መሀል አስፋልት ላይ መኪና እንድነዳ መውሰድ ትክክል አይደለምና ሃይሚ ደግሞ ዛሬ ቀኑን ሙሉ ግራ እስኪገባት ነው ያነስነዳት። ቤተሰቦች በጣም ደስ ይላል ፍቅራቸው እንደዚህ መግለጹ። ግን እስካሁን ሃይሚ መኪና አለመቻሏ ያሳዝናል። ማለት እኛም እኮ አንችልም እኮ ቤተሰቦች እኮ ግን ምንድነው ገብቷቸዋል አይደለ? የብሩክ ሚስት ሆና ሁለት መኪና እያለ እንዴት አልለመደችም የሚለው ጥያቄ ነው የተፈጠረው። ሁለት ደግሞ አደጋው እግሬ እየተንቀጠቀጠ ነው ምናምን አለች። ምኑን አጋይተሽ ነው ቤተሰቦች? ቆይ እኔ ግራ የሚገባኝ ሃይሚ ምኑን የቱኛውን መኪና አጋይታ ነው እንደዚህ እንትን የሚለው? በቃ ብሩክ የደነገጠው የትኛው መኪና ነው የተጋጨው? አልተጋጨም ቤተሰቦች፣ እውነቱን ልንገራችሁ እኔ መኪናው አልተጋጨም። ገደል ሊገቡ ነበር፣ አደጋ ሊደርስ ነበር። ከአደጋው ድነዋል። እኛም ደስ ብሎናል። ብቻ ቤተሰቦች ከአደጋው በመዳናቸው ደስ ብሎናል። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይሄን ይመስል ነበር። አጭር ነው ግን እኔ አላንዛዛባችሁም። ቻው